ኩዝናት መሰል ማርያም ነው ኩዝናት ሆዷ እኮ ይለያል ሆዷ መቼም እኔ ወንድምሽ አሽሽ ማርያም አይ ባልሜ ራስ አሳይተኛ መስቀሉን ላምጣና አቶ ክንዱ ከሳስቲ ገባ ይበሉ። ሰላም ሰላም ውድ የሙ ቤተሰቦች እንዴት ናችሁ? ከኛ በጣም ደህና ነን። ክብር ይስፋ ለመድኃኒዓለም አለን እንዳለን። እንግዲህ ዛሬ በአገራችን ምርት ኳፊሽን በልብለን ተማሪትም ተዳቦይትም እንቅመስ ብለን ተመስቀሊትም ተሽፎኒትም ምን ብለን እንግዲህ መተናል። ምን ነው ሽት ይሁን ረሰው አልታይም እንዴ ወንድሜ እያልኩ ነው። መጀመሪያ የሚበላ ላይ ነው የሚጣፍጥ ነገር ላይ ነው የሚሮጥ የሚበላ ነገር ላይ ነው የሚሮጥ እና ቤተሰብ ነው እንግዲህ ጎጃም ማር የምትፈልጉ አሪፍ አሪፍ ማር አለ የአገራችን ምርት ይላል። የአገራችን ምርት በነገራችን ላይ ሰላም በሳለለ ሰላም ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኒዓለም እኛ በጣም ደህና ነን። እግዚአብሔር ይመስገን። ማሙድ ሊቆራረፋት ደህና ናችሁ እና ያው ማር እንግዲህ እንደጀመርኩላችሁም ታውቃላችሁ። እንደምትመለከቱት በጣም ቆንጆ ማር ኦሪጂናል ማር ነው። ያው ሰዎች ስለሆናችሁ ያው ልትጠራጠሩ ትችላላችሁ፣ ግን እኛ ማናደርገውን ነገር ስለማንሸጥ እንደምትዩት እንዲሁ ነው የሚሸጠው። የሚመጣው እንደዚህ ነው። አንዳንዴ ደግሞ በጣም ያውን የከረማ ማር ስለሆነ ነው። ያው ማር የለም፣ አሁን በሰዓት ማር የለም፣ የከረመው ነው ይሄ። ስለዚህ ይሄ ቆንጆ ኦሪጂናል ማር ነው። በመቤት ካሳ በኩል ታገኛላችሁ። እኛ ደግሞ እየቀመስን አንዳንዴ እናሳያችሁ ብለን ኦሪጂናል ነው ወይ የወሰዳችሁ ሰዎች ያው እያመሰገናችሁ ነው። እግዚአብሔር ያክብርልኝ። በጣም እየመረቃችሁ ነው። በገንዘባችሁ ለገዛችሁት ነገር እኔ ነፃ እንደሰጧችሁ ሁሉ እየመረቃችሁ ነው የወሰዳችሁ ሰዎች ማለት ነው። እና እንደዚህ ነው። ቅቤውም ንጹህ ቅቤ ነው። እንደው ቅቤ በአብዛኛው በትእዛዝ ነው። አራጊማ ትእዛዝ ነው ማመጣው። ለምን በስመ ተጠቀም አይደል? እና ስታዘዝ አንዳንድ ሰው ፍሪት ሳይገባ ለገው ቅቤ ምናምን ሲሉ ሲታዘዝ ነው በአብዛኛው ማመጣና ቅቤው ነው ማሳያችኋለሁ። ለማንኛውም እኛ ምን ማንጠቀመው ነገር ቤተሰቦች አሁን እንድታውቁ የምፈልገው ለሰው አንሰጥ። ከዚህ እኔን አምኖ ሰው ገዝቶ ልጅ ይበለዋል፣ በሽተኛ ይበለዋል፣ ብዙ አይነት ቤተሰብ ይበለዋል። የዛን ሁሉ ያልሆነ ነገር አድርገን የዛን ሁሉ ህይወት ማጥፋት ቀላል አይደለም። አምናችሁ ነው እና ስለዚህ እኔ ካርሶ አደሩ ከገበሬው ነው የሚመጣው። ሲመጣ እንደዛ ነው። እኔም ደግሞ እንደምትመለከቱ እንዳንከስር ደግሞ ብራሉ ደግሞ እንዳንከስር ድማ ትንሽ ማንኪያ አምጣ። ይሄ እንትና ማንኪያ አምጣ እሰጥሃለሁ። ግድሬ ነገር ሞራችና ተሰይኩ በኪሎ ነው የመጣው። አምጣ እሱኛው አልቋላ ማሩ ቅቤውን ደግሞ ክንዱ ስለማይወድ እንግዲህ ሸሽ አድርጌ እሱን አሳያቸዋለሁ እንጂ አይወድም። ጎፍቶ ነው የሚሄድ ቁርስ ሳይበላ እና ንጹህ ማር ንጹህ ቅቤ ነው። ስለዚህ ሄድን አምጣ። ያልፈስፍስ ምኑን ፍስፍስ ነው። ስለዚህ አታስቡ። ደግሞ እናንተ ትክክለኛ ማር የምታውቁ ሰዎች ደግሞ ታውቁታላችሁ። ቤተሰቦችን በታማኝነት በየትኛውም ዓለም በየትኛውም ሀገር እንልካለን። የገዛችሁ ሰዎችን እግዚአብሔር ይስጥልኝ። እየመረቃችሁ ነው። ስትደሰቱ የእናንተ ደስታ የእኔም ደስታ ነው። በስመ አብ ወወልድ ወመንፈስ ቅዱስ ስላሴ ማለት ነው። ቀስ በል እንጂ አይ ማሮጣ ከስራለሁ እኮ እንዴ እንደምከስርም እያሰብክ ከሳራ ውስጥ እንዳንገባ። ለማንኛውም እንግዲህ ይሄን ነው እንዲህ ያረጉና ሲበላ ትንሽ ለምን ከሰል ማቀጣጠል ነው። የምን ስቶቭ ቆጣሪው አለቀ ነው ላንቺ ብዙ እያደረግሽ ነው እንዴ? ለኔ ትንሽ አይ ሌላም ሰው ይበላል፣ እኔ ብቻ ነኝ እንዴ? ሲያምር ግን እና ለማንኛውም ይሄን የመሰለ ማር እየበላችሁ ይኸው እኛም ማንበለውን ነገር ለእናንተ አይሸጥም ቤተሰብ። አዎ ወፍራለን አንተ እንደዚህ ከበላስ ስማሙ ጭርስ እንብላ። ንጹህ የጎጃም ማር እንደዚህ ነው የሚመጣው። አንዳንዴ እንጀራ ይመጣልና ሲቆይ እንጀራው እየጠፋ እንደዚህ ነው የሚሆነው። ንጹህ ማር ነው። ንጹህ ማርና ቅቤ ያለ እንዳትጠራጠሩ። አንድ ማንኪያ ይበቃ። እኛም ማንበለው እኛም ማንጠቀመውን ነገር አዎ እንዳታስቡ። ለምን እንዳልኳችሁ ነው። እኔና ምኑ ስንት ሰው ይገዛል? ምን ወይ ነው ሞኒቶ በቃ ለሌላ ሰው ነው ወንድም
ኧረ የላታጠኝ እንደን ከስራለና ነጋዴ እኮ ይበላል ያጎላል ነው ኪሎ እያጎደለ ኧረ እባክህ እየጎደለ ስንት ነው የከሰብኩት ማርያም ነው እኔ ሳንተ ነው መስላደር እየጨረስኩ ከቤት ወጣኝ አንተሬ ባይት ግን እና እየከሰርኩ አይደል ስንትና ስንት ኪሎ ሚዛን እንኳን አልባ ዳቦ መሳሳት ብሉ አይደለም ዋጋው ወደ ስለመራ በጭክር ለምን ለምን አልከስረውማ እዛው ይሰረኝ ኑሮ ለምን ይስከለኝ ነው ከዚህ በኋላ ግን እንዳትለኝ በማርያም እንዳትልሽ ይወዳችን አቤት ምን አድርጋ መጣች ያት ዘጠኝ ማለት አዛኝታ ቤተሰብ ሚያ የነጋዴ የከሰርኩ ነው ኪሎ ማርያም አንተ ምትተቀም ውጣቱ ምን ነው ናሽ አብረን ምን ከሰርኩ ደስ ይለኛል ያልከኝ ብቻብሪ ደስ ይለኛል አበቃ አይወዳው ደግሞ ሌሎች እንዲበሉና እኛም እንዲበሉ አንዱ ነው የሚበቃው ስለሆነ ጎጃም እያያችሁ ነው የጎጃም ትክክለኛው ማርሲጌ በቃ ትንሹ ነው የሚበቃ ትንሹ ቴስቱ ራሱ ሲለኝ ማርያም እየገዛችሁ ብሉ እንዳታስቡ ነው እንጠቀማለን መብራን ተቁሙ ብሉ በተለይ እንደዚህ የሚበላ ነገር ሰው አምኖ ሳንጥቃ ወይም የሰው ንጥቃ ያመጣሉ አምኖ ገዝቶ በጣም ከባድ ነው ቤተሰቦች ስለዚህ ቆንጆ ማር ነው ሁላችሁም እየገዛችሁ ለቁርስ ትክክለኛው ማር ሲገኝ ደግሞ መድኃኒት ነው እና ውድ ቤተሰቦች ከሚስቱ ጋር ያፈቀየው ጋር ስለተስማሙ እንዳያችሁ እሱ ቪዲዮ ላይ ደስ ብሎታል ያው እንግዲህ ደስ ብሎኛል በነገራችን ላይ በጣም ነው ደስ ያለኝ የምወዳት የመሳሰለፈ ቪዲዮ ላይ በማርያም ኧረ በስመ አብ ወይ መለካሰ የራስሽ የሚያቃጥልሻል ሰውን በሰው ሸቃሽ ሚያለኝ ሴትዮ ኧረ ምን ሆነ ኧረ በሰሳሙ በኋላ እናቴ ታላቀት ነው ምንም ይሆን አትበረኝ ኧረ ባዛኝቷ ኧረ ተው ኧረ ዘመን ያመጣው ወጣት ጊዜው እኔም እኮ ትልቁኝ ፍቅረኛዬ እንዴት እንደማፍር ነበር አንቺ ጎን ነኝ ከዚህ በኋላ አልኩሽ ኧረ በቃ ቤቱ ችግር የለውም ማለት አንቺ ንጹህ ሰው ነሽ ምንም ተንኮል አላሰብሽ ማለት እንሄዳለን ሱባይ ተንኮል አስበሽ ከርሽ ፍርጥርጥ ያርሽ እግዚአብሔር ይመስገን እግዚአብሔር ሳትከፊው ሁሉም ነገር ይዘረግባል ተንኮል ካሰብሽ በዛው ጋማ እመቤትን የሚጎዳ ሰው አይተሳክቶለት ያቀም እግዚአብሔር ይመስገን ስለዚህ ክብር ለመብራን እናቴ ጋር እንሄዳለን ሳንል ሁላችሁ ሶስታችን እንሄዳለን የፍቅር የሰላም ዘመን ይሁንላችሁ ምንም ስላቃጠላችሁኝ መቼም ልብ ይስጣችሁ ኧረ ባዛኝ ኧረ ሊና ሰፋኝ ነው እናቴ ካሜራ ማይዞ በቃ ቻለው እኔ ወዲ ሊድ ቻው ወደፊት ብዙ ትዳር ስላለኝ ብዙ ልጆች ስላለኝ ከእግዚአብሔር ጋር ወደፊቱ ነገር እንኖራለን ብዬ አስቤያለሁ እናንተም ይሁን ስላበረታታችሁ ያመሰግናለሁ እመብርሃን እንግዲህ ወላዲተ አምላክ ክፉ አስቦ የሚመጣውንም እዛው በጸባይ ብዙ ታስቀረው ድንግል ማርያም እሱ ላለማስከፋት ብዬ ባይዋጥልኝ ማርዬ ምን ማለት ነው ማርዬ ታረሳሳለ ማርዬ እሺ ብቻ አንተ ተደሰት የኔ ወለላ የኔ ጣፋጭ ምን ቢሆን ገብተኛል የኔ ጣፋጭ የኔ ማር ላለማረሳ ለብላሽ ተውሽ ዊስታም በለፈታ ብለህ እኛማ ቀርዋል ጉርጓር ቆፍረን አለቻለ አይጥና ድመት ሊጋቡ ማርዬ ከዛ ሰርገኛው ሆያ ላይ ይመጣል ወደ አይጥ ቤት ድመት አት ያዝ ብሎ ሊበላ ሲል ኧረ እባክህ እኛማ ቀርዋል ጉርጓር ቆፍረን ነው በየጉርጓር ዘጠም ከምን ማለት ወይ እሺ ለማንኛውም ቤተሰቦቻችን በጣም እንዲህ ብላ እንጂ ዘላ ማርዬ እናት ወይ ደስቲ አልጣፍጥ
ድገሚ በቃ ታከስረኝ እንጂ መሰለው ወደ አይ ኧረ መክሰሬን ማለት ወይ ነጋዴና ሳማን ነው የሚባለው ዶ ማለት ነው። ወይ ሳማንና ነጋዴ። እሺ ለማንኛውም ቤተሰቦቻችን ንጹህ ቅቤ ያለ ያው ሁሉ ስለማይወዱ አሳያችኋለሁ። ጥሩ ሽቲ እንደዚህ ሽቲ ቅቤ አልወድ የምትፈልጉት ሰዎች ካላችሁ ቅቤ ስለማልወድ ማር የምትፈልጉት አላችሁ? አዎ ናርዛቀድ ካሜራ ማንጣጋ በለስት ይሄ ማር ምን የጎጃም ማር እያየው ነው። ጥብቀቱ ምን ነው? እዚህ ሁለት ያለ ማር ነው። በእኔ በኩል ሀሳብ እንዳይገባችሁ እና ለማንኛውም ውድ ቤተሰቦች ይሄን የመሰለ ማር አለ፣ ቅቤ አለ፣ ጠገራ መስቀል አንተ ማሩ እንዳትስልኩ። ኧረ ማር አይደለም እንደዚህ ሽቲውን እያየ ነው መሰለኝ። ለሚስቱ ሊገዛ አስቦ መሰለኝ ለሚስቱ ሊገዛ መሰለኝ። እንደዚህ የሚያማምሩ ሽቲዎች አሉ። እኔ ምንሽ ነው እርጉዝ ነሽ እንዴ? ማርያም ነይ እርግሳት ነው ያቀር ለማንኛውም ቤተሰብ አይደለም ምን ላይ ነበር? ማርያምን ሆድሽ ከደም ሽቲ ላይ ነበር። ሽቲ ላይ ነኝ አይደለም አይ ሆድሽ ስልክ ላይ አረ ማለት ነው። ሆድሽ ስልክ ላይ አሁን ይኸው አረጀው እኮ ከዚህ በኋላ እርግዝ ነሽ መቼ ነው ወንድምሽ አሽሽ ማርያምን አይ በል የራስ አሳይተኛ መስቀሉ ላምጣና ነይ ኩዝናት መሰል መስቀሉ ላታመኝ የተሙ ማርያም ነው ኩዝናት ሆዷ ከፈ ይለያል ሆዱ አረ ገረ ነይ አፋጥጭም ዛሬ ነይ መስቀል ያመጣ ነው ነይ ተረበይ አይ እርጉዝ ናት እርጉዝ ነኝ ነይ አንተ አስረግዘኝ እንደሆነ ፍራ አረ እኔ አላስረገዝኩም ነይ ወደሽ ነይ ቁሚ እኮ ቁሚ እንደዚህ ብለሽ ወይ ነው ምንድነው? አይደለም አይጠራ አንተሩ ለማርጀት ከይ ሙጭቲ ማርያም ወደፊት ታዩን ምን አጣድፈ አሁን ጎጆ ይዘውጣ እንግዲህ ባለ ቅር ይሏል። ከዚህ በኋላ አርኩስ የጁጁ ማርያምን እርጉዝ እሺ ቤተሰቦቻችሁ ተውታብሏል መሰለኝ ፍቅር አሳብዶታል። እሺ ይሄ እንደምትመለከቱት በግማሽ ነው በትዕዛዝ የተሰራ ነው። ጎጃም ነው የተሰራው። ጎጃም ነው የተሰራው በባለሙያዎች በጥበበኞች ቁልጭ ያለ የብር መስቀል ለቤተሰቦቻችሁ ለልጆቻችሁ እንደዚህ በብር መስቀል ማሰራት ትችላላችሁ። ይሄ ተሰርቶ ከማሩ ጋር ነው አብሮ የመጣው ተሰርቶ። ይሄ በሙሉ ነው የኔ በሙሉ ነው እንደምትመለከቱት የኔ በሙሉ ነው። ይሄ ደግሞ ግማሽ ነው። ስለዚህ በሙሉም ይቻላል በብርም ይቻላል። ይሄ ለልጃችሁ የምታወርሱት ቆንጆ ጠገራ መስቀል ነው። ባለሙያዎች ጥበበኞች ብርን አቀልጠው ሳንቲምን አቀልጠው እንዲያርገው የሰሩት ቆንጆ የጎጃም ጠገራ መስቀል ነው። የጎጃም ማር አለ፣ የጎጃም ቅቤ አለ። ሽቲ የምትፈልጉም እንደውም ሽቲ እንደዚህ ብትን ለማለት ለነፍሰ ጡር እንዲሁም ለአራሶች እንዲሁም ገላችሁን ታጥባችሁ ብትንትን ለማለት እንደዚህ ያስፈልጋል። የተለያዩ ደግሞ የሀገር ባህል ልብሶችም አሉ። ማርና ቅቤም አለ። ክንዱ ከቆየ ብዙ ስለሚያወራ እና መስቀሉ ዳረሱት። ይሄ ቢላክ ነው። ክር አስፈላጊ ከሆነ በክር አድርጌ ልከዋለሁ ማለት ነው። ቅቤውን ላምጣው እንጂ እንዲዳመጠኝ ቅቤውን ካላመጣው ይዳቀጠኝ። ቅቤ እንደምትመለከቱት ክንዱ ቅቤ አይወድምና እውት በጣም ነው የሚያምረው። ገና ፍሪጅ አልገባም። እንደመጣ ነው ወተት ነው የሚሸተው። ይኸው ትክክለኛው የምታውቁ ሰዎች ለማንኛውም እኛ በትዕዛዝ እናደርሳለን። እንደ ፍላጎታችሁ ከ1 ኪሎ እስከ 10 20 30 40 ኪሎ እናንተ ዘዝ። በተለይ እኔ ቅቤ ደግሞ በአብዛኛው በትዕዛዝ ነው ከዛው እንደተገዛ ነው የማመጣው በአብዛኛው ማለት ነው። ብዙ መቆየት የለበትም ብዬ ስለማስብ አንዳንድ ሰው የበሰለ ቅቤ የሚፈልግ አለ፣ አንዳንድ ሰው ደግሞ ለጋ ቅቤ የሚፈልግ አለ። ስለዚህ አሁን ይሄ ቅቤ ብትወስዱት አሁን እለቱን ብትወስዱት
ለፀጉርም ይሆናል ለምንም ይሆናል። ፍሪጅ ሳይገባ ፍሪጅ ገና አልገባም። ማሩም እንደምታዩት ነው። ከእናንተ የሚደወለው ከእናንተ የሚጠበቀው ማዘዝ ነው። ስልክ ቁጥር እንደምትመለከቱት የሀገር ባህል ልብስ በሚለው አለ። እንዲሁም 0935448366 ላይ በመደወል ማዘዝ ትችላላችሁ። መስቀል ማዘዝ ትችላላችሁ። ውድ ቤተሰቦቼ ለማንኛውም እናመሰግናለን፣ ስለምትተባበሩ እናመሰግናለን። ክንዱ ቅቤ ስለማይወድ ነው የሄደው። እግዚአብሔር ያክብርልን። እስካሁን አብራችሁ ስለነበራችሁ እናመሰግናለን። ሀገራችን ኢትዮጵያን ሰላም፣ ህዝባችንን ሰላም ያድርግልን። እንዲሁም ደግሞ ክንዱንም ሰብስክራይብ በማድረግ እኔንም ሰብስክራይብ በማድረግ ቪዲዮዎችን በማየት አበረታቱኝ። ጥሩ ጥሩ ስራዎችን ነው ወደ እናንተ ማመጣው። እንዲህ የምሰራቸውን ስራዎች የተለያዩ አልባሳቶችን፣ የሀገር ባህል ልብሶችን፣ የሀገር ባህል ልብሶችንም ምርቶችንም እናስተዋውቃለን። ንጹህ ማርና ቅቤ በእኔ በኩል ከላካችሁ ምንም ነገር አትጠራጠሩ። ምክንያቱም ምንም ነገር የሚበላ ነገር በጣም ከባድ ነው እና ያው የምንሰማቸው ባዕድ ነገሮች ይቀላቀላሉ ይባላል። በአብዛኛው የምንሰማቸው ነገሮች ግን እኔ ጋር እንደዛ የለም። ቤተሰቦቼ ለማንኛውም እዘዙ። የሚመጣው ከጎጃም ከአርሶ አደሩ ነው። መስቀልን ብትፈልጉ በግማሽ አለ፣ በሙሉ አለ። አምባርን ብትፈልጉ በጠገር አለ፣ ድሪም ብትፈልጉ አለ። ሁሉም የሀገር ባህል ልብስ አለ። እኔም ደግሞ እንዲሁ ምርታችንና አገልግሎታችንን ባህላዊ አልባሳትን በዓለም አቀፍ ማስተዋወቅ ነው የምፈልገው። ይሄም ደግሞ ቅቤና ማር ንጹህ ማርና ቅቤ ነው። የወሰዱ ሰዎችን እየመረቁኝ አመሰግናለሁ። እኔም እግዚአብሔር ያክብርልኝ። አምነውኝ ስለሚገዙኝ ስለሚያበረታቱኝ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ከድና እንዝጋው እንጂ ቅቤውን ከድኛለሁ ነው ከድኛለሁ። ቻው ቤተሰቡ ዝጉ። እኔ እኮ እንደው ምን አይነት ሰው ነው ቅቤ የሚባል አይወድም። እቤት እኮ በቃ ቅቤ አንጠሬ እኮ ምንም ከስንት አንዴ ነው የምጠቀመው። ምክንያቱም የተለያየ ድስት ላለመስራት ይኸው በልቼ አላውቅም። ሻጭ ነኝ እንጂ እኮ አልበላም። ቅቤ አይወድም። ምከሩት ቅቤ እንዲወድ። ሀገሬ ኢትዮጵያ ሰላምሽ ይብዛ፣ ጥላትሽ ይውደም። ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ እግዚአብሔር ያክብርልን። አንድነትን፣ ሰላምን፣ ፍቅርን ይስጥልን። ወገኖቻችንን፣ ዘመዶቻችንን በኢትዮጵያም ያሉትን በመላው ዓለምም ያሉትን ክፉ አይንካችሁ። እንዲሁም ደግሞ ውድ ኤርትራውያን ኢትዮጵያውያን ሁልጊዜም ከጎኔ ስለሆናችሁ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እዘዙ፣ ደውሉ፣ እዘዙ። ባላችሁበት እንልካለን። ትወዱታላችሁ። ስለዚህ እግዚአብሔር አምላክ ሀገራችን ኢትዮጵያ ሰላም፣ ህዝባችንን ሰላም ከክፉ ይጠብቅልን። አብራችሁ ስለነበራችሁ እናመሰግናለን። ሰብስክራይብ እያደረጋችሁ ደግሞ አበረታቱን። ክንዱንም ሰብስክራይብ አድርጉት፣ እኔንም አድርጉኝ። ደግሞ ሰብስክራይብ አድርጉ። ኧረ ተው አድርጉ እንጂ እውነት አድርጉ። ጤና ይስጥልኝ። ቻው